እናት ማለት ያችናት ስታረግዝህ ተቸግራ ስትወልድህ ተቸግራ ስታሳድግህ ተቸግራ እሷ ተርባ አንተን አብልታ ታድራለች። እሷ ተጠምታ አንተን አጠጥታ ታድራለች። እሷ ተበርዳ አንተን አልብሳ ታድራለች። ላንተ ብላ ሰው ቤት ትሰራለች። ላንተ ስትል ትገለመጣለች፣ ትሰደባለች። ወላሂ ያ አብደላህ አባትህ ሁለት ፊት ያወጣው ባንተ ነው። ልጅ አሳድግ ብሎ እንዴት ላልብሰው፣ እንዴት ላጠጣው፣ እንዴት ላብቃቃው እያለ ስላንተ ሲጨነቅ ፊቱ በለዘ፣ ፊቱ ጠቆረ። እናት ባንተ የተጨነቀ ፊቷ ሁለት ፊት አወጣለች። ፊቷ ተቀይሯል። ከስታ ከሰውነት ወጥታ ትሄዳለች። ልጅ አሳድግ ብላ፣ ልጄ ይመርበት ብላ፣ ልጄ ደረጃ ይድረስልኝ ብላ። አንድ ሰው ወደ ዑመር ዘንድ መጣና ያ ዑመር አንተ ዑመር ሆይ አላቸው፣ ይህች እናቴ ናት። እኔ ለሷ በቅሎ ሁኜላት ሀጃዋን ሁላ የምታወጣ ሁኔ ላይ ነው። ማበላት እኔ፣ ማጠጣት እኔ፣ ማለብሳት እኔ፣ ምንከባከባት እኔ፣ ሁሉን ነገር የማደርገው እኔ ነኝ። ሀል አደይቱ ሐቀሃ የእናቴን ሐቅ ተወጥቻለሁን ብሎ ዑመርን ጠየቃቸው። ፈቃለ ዑመሩ ላ እናትህን ሐቅ አልተወጣህም አሉ። ወአንተ ተስነዑሁ ቢሃ ወአንተ ተተመና ፊራቀሃ አንተ እኮ እናትህን ስትከድም የነበርከው እናቴ መቼ ሙታ በተገላገልኳት እያልክ ነው። እናቴ መቼ ሙታ ባረፍኩኝ እያልክ ነው። እናቴን ቀብሬ መቼ ባረፍኩኝ እያልክ ነው። ወሂየ ተስነዑሁ ቢካ እሷ ግን ያንን መልካም ሥራ ባንተ ላይ ስትሰራ የነበረችው ወሂየ ተተመና በቃአከ ልጄ ይሞትብኝ ይሆን ወይ እያለች ነው። ልጄ አርጎ ደረጃ ይደርስልኝ ይሆን? ከሰው በላይ ይሆንልኝ ይሆን? ልጄ ያገባ ይሆን? ልጄ ይወልድልኝ ይሆን? ዓለሜን ያሳየኝ ይሆን? ልጄ ከፍልልኝ ይሆን? ልጄ ይስቅልኝ ይሆን ወይ እያለች ነው። ቆሻሻህን ስታጸዳ የነበረችው፣ እየተራበች ስታበላህ የነበረችው፣ እየተጠማች ስታጠጣ የነበረችው አንተማ መቼ ሙታ በተገላገልኩ እያልክ ነው። ያንተና የሷ ደግሞ ምን ይገናኛል? ወላሂ ያ አብደላህ ወደ አብደላህ ኢብኑ ዑመር ዘንድ አንድ ሰው መጣ። አንድ ሰው ከየመን ሐመለ ኡመሁ እናቱን ተሸከመ። አላ ኡኑቂሂ በትከሻው ላይ እናቱን ተሸከመ። ወሁወ የጡፉ ቢሃ ሐውለል በይት ወሁወ የቁል ኢኒ ለሃ በዒሩሃ አልሙደለል ኢዛ ዘዐረት ሪካቡሃ ለም አዝዐር አተራኒ ጀዘይቱሃ የብነ ዑመር። እናቱን ከየመን ተሸክሞ መጣ። ሽኮኮ ብሎ ጧፍ አስደረጋት፣ ሐጅ አደረጋት። ጸጉሯን ያበጥልላታል፣ ገላዋንም ያጥባታል፣ ውዱ ያስደርጋታል፣ እሱ ያበላታል፣ እሱ ያጠጣታል፣ በጣም ይንከባከባታል። የዛሬ ወጣት ለአባትና ለእናቱ የማያደርገውን ወደ አብደላህ ኢብኑ ዑመር ዘንድ መጣና ይሄው ይሄንን ሥራ ሰራሁኝ፣ አሁን እንግዲህ እናቴን ሐቅ ተወጥቻለሁ። አብደላህ ኢብኑ ዑመር ምን አለው? ላ አልተወጣም። ወላ ቢዘፍረትን ዋሂዳ ሚን ዘፈራቲል ዊላዳ አይደለም እናትህን ሐቅ ልትወጣ እናትህ አንተ ልትወልድ ስትል ወጋ አድርገህ ያመንካትን ያህል እንኳን አልተወጣህም ማለት። ይህ በተለይ ሶሻል ሚዲያ ላይ ሰሞኑን ያየሁት ነገር በጣም የሚያሳፍር ነገር ነው። ጥፋት ሊኖር ይችላል እናትና አባት ላይ። እናቶቻችንን ባለማወቅ የገጠር ሰዎች ናቸውና አንዳንድ ነገራቶችን ወጥተው ሊናገሩብን ይችላሉ። እነሱን ሂሳብ አናወራርዳቸው። በእነሱ ላይ ያየነውን ገመና አንቺ እንደዚህ ነሽ እናቴ አባቴ እንዲህ አድርገህ አንተ አሁን ቢላህ ሸይጣናች የእነሱ ክብር እኮ የኛ ክብር እኮ ነው። እነሱ እዛ ህይወት ውስጥ እንዲገቡ ያደረጋቸው ምናልባት የኛ መቸገር ሊሆን ይችላል። ያንን ህይወት በጣም አመሰቃቅሏቸው ሊሆን ይችላል እዚያ ውስጥ የገቡት። ያን እንዴት እንታሰባቸዋለን? አላህ በእናትና በአባትህ ላይ ድምፅህን እንኳን ከፍ እንዳታደርግ እኮ ነው ያለው። እውነት ቢኖርህ ራሱ ድምፅህን ከፍ እንዳታደርግ በእነሱ ላይ። ኢማሙ ሻፊዒ አባትህ ሊመታህ ቢል ይላሉ። በጣም የሚገርመኝ ንግግር ነው። ከተከላከልክ ከመትከትክ እዛው ፊት ቁመህ አምፀኸዋል። አንተ አባትህን ወንጅለዋል፣ ሐቁን አልተወጣህም፣ ሽሽ ነው ያሉት። ወላጆቻቸውን አክብሩ፣ ወላጆቻቸውን አታናነቁ። የፈለገ ጥፋት ሊያጠፉ ይችላሉ። ካንተ ያለብህ ግዴታ ወደ አላህ እንዲመለሱ መምከር እንጂ
አንተ ላይ ጥፋት ነው ብለው አይተው ያንን ስለገረፉና ስለመቱ ምን ስላሉ ስለአንተ ስላወሩ የዛኔ እኔም አጸፋዊ ነገር መጠቀም አለብኝ ብለህ በእነሱ ላይ ያየኸውን ገበና ሂደህ ማስጣት የለብህም። ይሄ ተጠንቀቁ ከእንዲህ አይነት ነገር። ወላጆች በጣም ትልቅ ሀቅ አላቸው በእኛ ላይ። ምናልባት እኛን ለማሳደግ የማይሆን ህይወት ውስጥ ገብተው አይተዋቸው ሊሆን ይችላል። በዚያ ነገር ላይ እነሱን እንትን አታርክሷቸው። ከሰው ፊት ሄዳችሁ በክፉ አታንሷቸው። ገብቷችኋል? አታንሷቸው፣ እለፏቸው። እስኪ እለፏቸው። እነሱ ምናልባት እናንተ ዛሬ የተሻለ ህይወት ልታገኙ ትችላላችሁ። እነሱ ይሄን ህይወት አላዩትም። እነሱ 4-5 ልጆችን ሰብስባ ስታሳድግ ጊዜ አይምሯ በቃ ያን መቋቋም ያቅተዋል። የምታበላቸው የምታጠጣቸው ለማምጣትና የማይሆን ህይወት ውስጥ ሊገቡ ይችላሉ። ያን የገቡት ለአንተና ለአንቺ ብለዋል። ምናልባትም እንደሌላው ሰው የራሳቸውን ህይወት ሄደው መኖር ይችሉ ነበረ። እናንተን የሆነ ቦታ አስቀምጠው ህይወታቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? ሀቂቃ እኔ ሰሞኑን የነዚህን የእናትና ልጅ ቪዲዮ ሙሉን አልሰማም። ሙሉን ለመስማት አልችላልኩ ሀቂቃ ማለት ነው። እና የሆነ የተቆረጠ ቪዲዮ አልፈልጋትም። እንደዚች አይነት እናት ስትል በቃ እኔ ወላይ ወርረኝ ማለት ነው። ታውቃላችሁ እናት ምንም ያክል እንኳን እንደው ምንም ያክል ይሆናል አይደል እንደዛ አላደረገችልኝም የልጅ ማለት ሙሉ ልክ ማንኛቸውም ልጅ እንደሚፈልገው አላደረገችልኝም ቢባል እንኳን ቢያንስ በአደባባይ እናት አስባችሁታል? እነዚህ ልጆች እኮ አሁን ታደጉ በኋላ ነው እኮ የእናት ያኔ የልጅና እናት እንዴት እንደሆነ ያወቁት እንኳን እና 9 ወር ተሸከማ በዛ ላይ መጥቷል። አረ እንደው ቢስሚላ ወላሂ አሁን ላይ ምን አይነት ትውልድ እየተፈጠረ እንደሆነ አይዶን ነው። እና እኔ በዚህ በመጀመሪያው ቪዲዮ ወላሂ በጣም ነው ያለቀስኩት። አልቅሻለሁ ሀቂቃ ማለት ነው። ድምጽ የራሱ ኖርማል አይደለም ማለት እናት በጣም ልዩ ፍጥረት ናት። እና አላህ ሱብሃነሁ ወተዓላ ደግሞ ለእናት ጀነት እናት እግር ስር ነው ተብሏል እኮና ያ የተባለው በምንድን ነው ታውቃላችሁ? የእናት ሀቅ በጣም ከባድ ስለሆነ ማለት ነው። አሁን ላይ በ40,000 ሰው በተቀመጠበት እናት እንደዚህ ከፍ ዝቅ አድርጎ ማዋረድ ይቺ ልጅ እኔ እርግጠኛ ነኝ እንጃ ይቺ ልጅ ማለት ነው ወላሂ የዛ ሁሉም ሰው ይረግማታል። እኔ ጤነኛ ትሆናለች ብዬ አላስብም። እንደው በህይወቷ ራሱ ደስታ ይገባል ብዬ አላስብም። ይብር አንደኛ እናትየቱ እንደዚህ ስታለቅስባት የእናትን ለቅሶ እዚህ ላይ እኮ እናት ምን ነው እናቴ በኖረችልኝ እና እንደው ምንም ባደረኩላት የሚል እኮ ሰው አለና የዛ ሁሉ ዱዓ ራሱ ልጅቷን በጤና ትኖራለች ብዬ አላስብም። ሀቂቃ ከባድ ነው በጣም።